የሲኦቲ ዳታ በማየት የስማርት መኒ ትሬዶችን ማወቅ ይቻላል። ነገር ግን ያለ ፈንዳሜንታል ኮንቴክስት ትሬድ ካደረጋችሁ ገንዘባችሁ አደጋ ላይ ነው። በዚህ ቪዲዮ የስማርት መኒ ፖዚሽን እንዴት አድርገን በፈንዳሜንታል ኮንቴክስት አናላይዝ አድርገን የትሬድ ዲሲሽን እንደምንፈጥር አሳያችኋለሁ። ማወቅ ያለባችሁ the commercial trade using fundamentals ገባቸው። ማክሮኢኮኖሚክ ዳታ፣ የሴንቲመንት shift ካስፈለገም ኳንቲታቲቭ አናሊሲስ በመጠቀም ማርኬቱን ኢቫሉዌት ያደርጋሉ። እናም ማርኬቱን ሙቪንግ ፋክተሮች እነዚህ ትላልቅ ኒውሶችን ቱ ኮንቴክስት መያዝ አለብን። I'm here to explain that ለእናንተ ማለት ነው። እና for the past የአንድ ወር ሪያክሽን ዝም ብለን አንድ ላይ ለመረዳት ያ for the past month እንደምትመለከቱት ዩሮ was very bullish all time ኮሜርሻሎች all time ባይባልም like የሶስት almost 3 year low ከደረሱ በኋላ almost bullish ነበሩ። ይህንን ምክንያት ስታዩት አንድ ሞሜንተሙ dry up አድርጓል። ፖዚሽን already ሄደዋል። they are securing their profits, their hedgingጋቸውም ይቀየራል። ሁለት ግን the fundamental ነው የተቀየረው። allow me to explain. Euro was sell off ነበረ for the past 3 ወር ወደ past 3 ወር sell off ነበረ። ግን immediately ያንን እንዲቀየር ያደረገው ሁለት ነገሮች አሉ። አንዱ የትራምፕ ፖሊሲ ትራምፕ was actually ታሪፍ በመጣል እና የመሳሰሉትን ነገሮች በማድረግ ኢንቨስተሮችን ከአሜሪካ እንዲሸሹ ያደረገ ነበር። for that reason ዶላር ሴል አሜሪካ ትሬድ ነበረ። እዚህ ጋር this was the pinnacle of ሴል አሜሪካ ትሬድ። እዚህ ጋር እንደምታዩት ሴል አሜሪካ ትሬድ። ምክንያቱም ታሪፍ ዝም ብሎ በየቀኑ ይጥላል፣ ሳንክሽን ያደርጋል፣ ኢራንን ያስፈራራል። ደን ሰዎች ኦር ኢንቨስተርስ ያላቸውን ገንዘብ ፓርክ የሚያደርጉትን ከአሜሪካን ዶላር እያሸሸ ነው እና አብዛኛው ሜጀር አሴቶች ላይ እንደዛ አይነት ነገር የተፈጠረ ነበር። ያቺ ነገር የተፈጠረ ያለ እናም ትራምፕ ሮብ ለታ ነው ሐሙስ ለታ እዚህ አካባቢ ወርልድ ኢኮኖሚክ ፎረም ላይ ምን አለ አስተባበለ ይሄንን እንደሚያቀዘቅዝ እናም ቼንጅ እንዳለ ሲያዩ ኮሜርሻሎችም ያላቸውን ፖዚሽን ቀዝቀዝ አደረጉ። በእንደዚህ አይነት ሰዓት ምን ትጠብቃላችሁ? አሁን ለምሳሌ ያው አንድ ሳምንት ላግ ስለሚያደርግ you have to think 1 weeks ahead ማለት ነው እና የሚመጡትን ፈንዳሜንታል ኒውስ እናም የፕራይስ ሪአክሽን ኦር የኮሜርሻልስ ሪአክሽን ነው ፎከስ የምታደርጉት። ኮሜርሻሎችን ቤሪሽ ፖዚሽናቸው ከቀነሰ ኦኬ የባለፈው ሳምንት ዳታ ይሄ ተፈጥሯል እናም ይሄ ስለተፈጠረ ነው ቀጣይ ሳምንት ከዛ ጋር ሪሌትድ የሆኑ ነገሮች ቼንጅ ሲኖሩ immediately you start to shift your positioning እናም አርብ ለታ ደግሞ as a confirmation ታያታላችሁ ማለት ነው። ትሬድ ማድረግ ያለባችሁንም ሰዓት እና ትሬድ ማድረግ የሌለባችሁንም ሰዓት immediately you will know የዛኔ ማለት ነው። ፈንዳሜንታል አናሊሲስ ደግሞ ማወቅ ከከበዳችሁ I personally teach እዚህ YouTube ቻናል ላይ ያው ማየት ትችላላችሁ። ቲክቶክንም actually follow ማድረግ ትችላላችሁ። ቲክቶክ ላይ በየቀኑ ላይቭ ፈንዳሜንታል አናሊሲስ በመግባት አሳያለሁ። and also YouTube another YouTube daily vibes የሚል ዲስክሪፕሽን ላይ ማስቀምጣለሁ። እዛ ላይ በየቀኑ ፈንዳሜንታል አናሊሲስ ሰርቼ ሰለምን ይህ የሲኦቲ ዳታ ፖዚሽኒንግ የፈንዳሜንታላችሁን ትክክል መሆኑን አለመሆኑን እናም የቀጣይ ሳምንት ሜን ቶኪንግ ፖይንት ኮሜርሻሎች የሚፈልጉት ሪዝን ምንድን ነው ታያላችሁ። የዛኔ ስታውቁ ደግሞ you are not trading based on just chart, you are based on እንደነሱ አይነት form of thinking if you were them ምን ታደርጉ ነበር? እንደዛ ስትሆኑ ይሄ የአንድ ሳምንት ላግ የሚያደርገውን ኢፌክት ያጠፋዋል። እናም ለዛ ነው ያሳየኋችሁ ቪዲዮ ከ$2 ሚሊዮን በላይ የሚሰሩት አብዛኛው ትላልቅ ትሬድስ የሚወስዱት የሲኦቲ ዳታ የሚጠቀሙበት ምክንያት ለዛ ነው። it gives የማርኬቱን ኮንቴክስት it gives a story behind the market እናም ለዛ ነው ሲኦቲ አናሊሲስ በጣም የሚያስፈልገው ማለት ነው። በዚህ 3 ቪዲዮ ሲሪየስ ስለ ሲኦቲ ምንነት ከየት እንደምታገኙ ኢንዲኬተሩ እንዴት እንደምታስተካክሉ እሱ እንዴት እንደምትጠቀሙ እናም ፈንዳሜንታል አናሊሲስ ላይ ቤዚክሊ ባላንስድ የሆነ አፕሮች እንደሚያስፈልጋችሁ አሳይቻችኋለሁ። this will be the end of the series and I hope you like, share and subscribe the video.